ጥሪያችንን አክብራችሁ ስለመጣችሁ እናመሰግናለን። በቤተሰቡ ስም ዋናው በጊዜ መምጣታችሁ ምልክቱ ለታሪክ ያላችሁ ትልቅ ስፍራና ክብር ስለሆነ እንደገና በታሪክ ስም በአባታችን ስም በቤተሰባችን ስም ከፍ ያለ ምስጋና አቀርባለሁ። ይህንን ቤት ለዝግጅቱ ቦታ እንዲሆን ስንመርጥ ከታሪካዊነቱ ነው። ባለ ታሪክ ናቸው እነኚህ ሰዎች። ለዚህ ቦታ መመስረት፣ ለዚህ ቦታ መፈጠር ለኢትዮጵያ ታሪክ የቆሙ ባለውለታ ናቸው። ይህንን ቦታ እንድናዘጋጅበት ጥያቄ ስናቀርብ የዚህ ቤተ መጻሕፍት የዚህ ታሪካዊ ቦታ ዋና አስተዳዳሪ ወንድማችን አቶ ይኩኖ አምላክ መዝገቡ ይሄማ የእናንተ ቤት ነው፣ ለእናንተማ ካልሆነ ለማን ይሆናል ብሎ አክብሮት ሰጥቶ አባታችንን ዘክሮ ቦታውን ስለፈቀደልን አንድ ጊዜ እንድታመሰግኑልኝ ይጠይቃል። በዚሁ አቶ ይኩኖ አምላክን ወደዚህ ጋብዝና እንኳን ደህና መጣችሁ ይላሉ። ስለ ቦታውም ስለ ታሪኩም ስለ አባታችንም አስተዋጽኦ አንዳንድ ነገር ይናገራሉ። እናመሰግናለሁ። እንኳን ደህና መጣችሁ። ብዙ የተደራጀ ንግግር ለማድረግ አይደለም ሐሳቤ። በመጽሐፉ ላይ አስተያየት የሚሰጡ አንጋፋ መምህሮቼ እዚህ እንዳሉ ሰምቻለሁ። በጣም ደስ ብሎኛል። አንድ በጣም የሚያስገርመኝ ነገር ብቻ አስተያየት ለመስጠት ያክል የክቡር ደጃዝማች ከበደ ተሰማን መጽሐፍ ለመመረቅ አሁን ስንሰባሰብ መጽሐፉ ወይም መታተሙ የመጀመሪያ ሂደት እንዳልሆነ ማስታወስ እፈልጋለሁ። ከዚህ በፊት ታትመው ለንባብ የበቁ ጽሑፎች አሉ። ከዛ በተጨማሪ በጊዜ ሂደት ልጆቻቸው ፈልገው እና አፈላልገው የነበሩ ጽሑፎች ተረስተው እንዳይቀሩ ርዕሱም እንደምታዩት እንዳይረሳ በሚል ርዕስ የተቀመጠ እንደመሆኑ እንደ አዲስ አንድ ሰው በሕይወተ ሥጋ ከተለየ ከአስርት ዓመታት በኋላ ከበርካታ አስርት ዓመታት በኋላ መጽሐፍ ሊወጣው የሚችል ማኑስክሪፕት ወይም ዝግጅት አጠናቅሮ ያለፈ መሆኑ በጣም ያስገርማል። ይህ ደግሞ ታሪክን መክተብ ወይም ደግሞ ገጠመኙን እንዳለ እንደወረደ ማቅረብ ብቻ አይደለም። በዚሁ አጋጣሚ የምነግራችሁ ምስክርነት ክቡር ደጃዝማች ከበደ ተሰማ ሰፊ ንባብ የነበራቸው መሆኑን የሚመሰክር አንድ ክስተት አለን ከኛ ከተቋማችን ጋር የሚዘከር። ይኸውም በልጅ ልጃቸው እና በልጆቻቸው አማካኝነት ባለፉት ጥቂት ወራት የተቀበልነው ስብስብ አለ፣ የመጽሐፍት ስብስብ አለ። ስለዚህ የሚጽፍ ሰው ውሎውን ብቻ የሚከትብ በጣም ቀጭን የሆነች የእውቀት መስመር ያለችው ሳይሆን ከዚህም ከዛም የሚመገብ ነው። በተለይ ከፍተኛ የመንግስት ኃላፊነትን ይዘው በየቀኑ የማያፈናፍን የስራ ሰዓት ኖሯቸው እንደዚህ አይነት መጽሐፍት የሚያነቡ ሰዎች ስናይ ራሳችንን እኔ በተለይ የዚህ ትውልድ ወኪል ሆኜ ራሳችንን ሳየው እኛም የማንደራደርበት የምግብ አይነት አለ። እሱም ምንድን ነው? እንጀራ ነው። ቁርስ እንበላለን፣ ምሳ እንበላለን፣ እራት እንበላለን፣ የማይቀር ነው። እነዚህ ሰዎች ምናልባት ያኛውንም ዕለታዊ ወይም ስጋዊውን ምግብ ሰውተው ከንባብ ጨርሶ የማይርቁ ሰዎች እንደነበሩ የእነዚህ ሰዎች ታሪክ መጻፍ ያለበት ከዚህ አንጻር ነው። ሕይወታቸው ራሱ ይናገራል። ለዚህ ነው እኛ የተቀበልነውን ስብስብ
በቤተ መጻሕፍቱ ባህር ውስጥ ገብተው እንዳይሰወሩ በማለት አንድ ሸልፍ በስማቸው ሰይመን የክቡር ደጃዝማች ከበደ ተሰማ ቤተ ንባብ የሚለውን በዛሬው ዕለት ከዚሁ ንባብ ጋር አብረን የምንመርቀው ይሆናል። ጊዜ ያላችሁ መጨረሻ ላይ ሄዳችሁ እንድታዩት፣ በተለይ ቤተሰቦች ደግሞ አጠገቡ ሸልፉ ላይ ቆማችሁ ፎቶ እንድትነሱ ማስታወሻ እንድትይዙ እንፈልጋለን። ይህንን የምናደርግበት ሁለተኛውና ዋናው ዓላማ ጸሐፊውን አባታችንን ማክበር እንዳለ ሆኖ በትልቁ እሱ እንዳለ ሆኖ ሌሎችም ብዙ በቤታችሁ የተጻፉ ተበታትነው ያሉ ጽሑፎች ልክ እንደዚሁ ተበታትነው እንዳይቀሩ የነ ደጃዝማች ከበደ ተሰማን ልጆች እና የልጅ ልጆች አብነት በመውሰድ በማሰባሰብ እንዲከተብ እንዲታተም ተሰባስቦ እንዲቀመጥ እንድታደርጉ ያበረታታል ብለን ስለምናምን ነው። አሁን ዛሬ 2017 ዓ.ም እያጠናቀቅን ባለንበት ሰዓት አንድ ቤተ መጻሕፍት ወይም ቤተ ንባብ አስተዋውቀናል። ቢያንስ በዓመት 2-3 እንደዛ አይነት ሸልፎችን እየጨመርን እንደምንሄድ ተስፋ አደርጋለሁ። የዛሬው ውይይታችን የተሳካ እንደሚሆን ሙሉ እምነት አለኝ። በድጋሚ እንኳን በደህና መጣችሁ። አመሰግናለሁ። እሺ፣ በድጋሚ እናመሰግናለን አቶ ይኩኖ አምላክን። በጣም ልዩ ትህትና፣ ኢትዮጵያዊ ትህትና፣ አክብሮት፣ ቁም ነገር ያላቸው በጣም ለኔ አንተ ነው የምለው ታናሼ ስለሆነ ግን በጣም አርአያ ሊሆን የሚችል ኤግዛምፕለሪ የሆነ በእውነት የስራ ኃላፊ ነውና እባካችሁ አንድ ጊዜ አመስግኑልኝ። ከዛ ቀጥሎ 2 ሰዎች ወደዚህ እንዲመጡ ጠይቃለሁ። የዚህ መጽሐፍ አርትዖት ስራ በበጎ ፍቃድ ያገዙን የሰሩን እና ይሄንን መጽሐፍ ለውልደት ያበቁ ያዋለዱ ማለት ይቻላል ምሁራን 2 ምሁራን አሉ። በእኛ ቤተሰብ ውስጥ ልዩ ስፍራ ያላቸው፣ በኢትዮጵያ ታሪክ ውስጥ ደግሞ በጣም ልዩ ስፍራ ያላቸው ናቸው። 2ቱን ምሁራን ወደዚህ ጋብዛለሁ። ፕሮፌሰር ሽፈራው በቀለና ዶክተር የራስ ወርቅ አድማሴ እባካችሁ ወደዚህ ኑልን። እሺ፣ በድጋሚ አመሰግናለሁ ፕሮፌሰር ሽፈራውና ዶክተር የራስ ወርቅን። በኋላ እኔ የበዓሉን ምክንያት በማድረግ የመጽሐፉን ጅስት ጭማቂ የሆነ ሀሳብ ለታዳሚያን አቀርባለሁ። ንባቡ የእናንተ ፈንታ ነው። እኔ መግቢያውን አቀርባለሁ እና ይሄ መጽሐፍ እንደምታዩት ከአርስቱ እንጀምር። ነበር እንዳይረሳ ከታሪክ ማስታወሻ ባሻገር ነው የሚለው። ነበር እንዳይረሳ። ነበር የአባታችን ውርስ ንግግር ነው። ነበር መጽሐፍ ጽፈው ለሰው ስጦታ ሲሰጡ ነበር እንዳይረሳ ይሉና ስማቸውን ከታች ይጽፋሉ። እኛንም ሲመክሩ ሲያስተምሩ አንዳንድ ታሪክ ሲናገሩ ይህን የምነግራችሁ ነበር እንዳይረሳ ነው ይላሉ። ነበር እንዳይረሳ ማሳሰቢያ ነው። ይሉኝታ እንዲኖር፣ ታሪክ እንዲታወስ፣ እንዲከበር የተሰነዘረ ያደራ ቃል ነው። ስለዚህ የመጽሐፉን ርዕስ ነበር እንዳይረሳ ያልንበት ምክንያት ይሄ ነው እንጂ ከዚህ በፊት ይሄ መጽሐፍ የአባታችን በ1962 ዓ.ም አሳትመውት የነበረው የታሪክ ማስታወሻ የተባለው መጽሐፍ ተከታይ ነው። የዛ ልጅ ነው ማለት ይቻላል። አንዳንዶቹ እንደውም የህዳግ መዘክር ነው ይሉታል። እንደ ፉትኖት ነው ለዛኛው። በዚያን ጊዜ ይሄ መጽሐፍ
የዛሬ 53 ዓመት በፊት መጻፍ የነበረበት የታለመው በ1964 ዓመተ ምህረት እንዲጻፍ ነበር እና አባታችን ክቡር ደጃዝማች ከበደ ተሰማ በሕይወት እያሉ የነበረው እንዳይረሳ፣ ተተኪውም ትውልድ የታሪክ መሰረቱን እንዳይዘነጋ በማሰብና በመመኘት የታሪክ ማስታወሻዎችን ይጽፉ ነበር። በዚህም ረገድ የታሪክ ማስታወሻ የተሰኘው መጽሐፋቸው በ1962 ዓመተ ምህረት አሳትመው ለአንባቢያን ማቅረባቸውም እውን ነው። በዚህ የታሪክ ማስታወሻ መጽሐፋቸው ውስጥ ከታች በተገለጸው ምክንያት ሊካተቱ ያልቻሉ ተጨማሪ ማስታወሻዎችም አዘጋጅተው አስቀምጠው እንደነበር ይታወቃል። ከእነዚህ ማስታወሻዎች መካከል በቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ውሳኔ የመጀመሪያው የታሪክ ማስታወሻ ተቀንሶ እንዲቀር ከመጀመሪያው የታሪክ ማስታወሻ ተቀንሶ እንዲቀር የተደረገው የአቤቱ ኢያሱ ምኒልክ ታሪክ አንዱ ስለነበር የመጀመሪያውን የታሪክ ማስታወሻ ተከታይ ክፍል ከየካቲት 1966 ዓመተ ምህረት ፍንዳታ በኋላ ለማሳተም በተነሳሱበት ጊዜ ይህንን የታሪክ ማስታወሻ የመጽሐፉ ቀዳሚው አካል ማድረግ አንዱ ውጥናቸው ነበር። ከዚህ በተጨማሪም እሳቸው የታህሳስ ግርግር በሚል የሚጠሩትን በ1953 ዓመተ ምህረት ተሞክሮ ስለከሸፈው መፈንቅለ መንግስት በአካል ተገኝተው ያዩትን በአስታራቂነት ለመሳተፍ የሞከሩትንና የሚያውቁትን ሁሉ በታሪክ መልክ ለማስቀረት በማሰብ እንደዚሁ የታሪክ ማስታወሻ አዘጋጅተው ለአንባቢ የማቅረብ ፍላጎት እንደነበራቸውም አይዘነጋም። እነዚህ በሁለት ቅጽ ተከፍለው የተዘጋጁ ጽሑፎች የታሪክ ማስታወሻ ቅጽ 1 እና ቅጽ 2 የታሪክ ማስታወሻ ቅጽ 3 የሚል ርዕስ ኖሯቸው እንዲታተሙ ቢመኙም ለበርካታ ዓመታት ከፍ ዝቅ ብለውና አደግድገው ያገለገሏቸው ንጉሠ ነገሥትና በመንግሥት ሥልጣንም ላይ የነበሩ የሥራ ባልደረቦቻቸው ወዳጆቻቸው የነበሩ የመንግሥት ባለሥልጣናት ጭምር በደርግ መንግሥት በግፍ ከተገደሉ በኋላ እሳቸው በሕይወት ተርፈው ንጉሠ ነገሥቱንና አስተዳደራቸውን ተቹ መባሉን ሕሊናቸው ስላልተቀበለው የተጠቀሱትን 2 ቅጾች ልጆቻቸውና የልጅ ልጆቻቸው ተመኝተውት በነበረው መታሰቢያ ድርጅታቸው አማካይነት ግርማዊ ንጉሠ ነገሥት ከሞት ከተለዩ 50 ዓመታት በኋላ ይዘታቸው፣ ስያሜያቸውና ቋንቋቸው ሳይለወጥ እንዲታተሙ አደራ ጥለው ማለፋቸው ግልጽ ነው። ከዚህ በተጨማሪ ግን የዳግማዊ አፄ ምኒልክ ዘመነ መንግስት የአስተዳደር ስርዓት ዘይቤዎችና አንዳንድ አበይት ክንውኖችን በሚመለከት የሚያስታውሷቸውና የተሳተፉባቸውን የአገልግሎት መስኮች አካተው በአይን ምስክር ታሪክ መልክ የቀረቡ አጫጭር ማስታወሻዎችና ከ1908 ዓመተ ምህረት እስከ 1934 ዓመተ ምህረት ስለታዘቡት የኢትዮጵያ ፖለቲካ ሂደትና ከ1947 ዓመተ ምህረት አንስቶ የመንግስት አገልግሎት እስካቋረጡበት 1966 ዓመተ ምህረት መጨረሻ ድረስ ያስተዋሉትን ሁኔታ በጽሑፍ አዘጋጅተው በታዕካ ነገሥት በዓታ ለማርያም ገዳም ባደራ ማስቀመጣቸው ይታወቃል። ስለሆነም ይህ ከወላጅ ወደ ልጆችና የልጅ ልጆች ሲንከባለል የቆየው የታሪክ አደራና ማስታወሻዎች ስብስብ የአጻጻፍ ዘዴውና ቋንቋው ሳይቀየር ይዘቱም ሳይቀነስ
እንዳለ ለአንባቢ እንዲቀርብ በመመኘት እነሆ ከ53 ዓመታት በኋላ እንዲታተም ሆኗል። ለአቀራረብ እንዲመችና የዘመን ቅደም ተከተልን መሰረት እንዲያንጸባርቅ በማሰብ እነዚህ የታሪክ ማስታወሻዎች በ4 ክፍሎች ተዘጋጅተው ቀርበዋል። የመጽሐፉም ርዕስ ያው እንደነገርኳችሁ ነበር እንዳይረሳ ከታሪክ ማስታወሻ ባሻገር እንዲባል ተወስኖ ደራሲው የመንግስት ሥራ አገልግሎት ላይ በቆዩባቸው 59 ዓመታት ውስጥ ያለፉባቸውን ልምዶች፣ የታዘቧቸውን የታሪክ ሰነድ ኩነቶች እንደ አንድ የዘመኑ ተዋናይም ሆነ የታሪክ ምስክር ያቀረቡት ሰነድ ነው። በመጀመሪያው ክፍል ቤተ መንግስቱና ደራሲው በሚል ርዕስ ስር ያለው ክፍል ሲሆን በዚህ ክፍል የቀረቡት ልዩ ልዩ የታሪክ ማስታወሻዎች በዋናነት በዳግማዊ አፄ ምኒልክ አስተዳደር ስርዓት የተወጠኑና ተግባራዊ የሆኑ የመንግስትና የሕዝብ አስተዳደር ልምዶችንና የአሰራር ዘይቤዎችን የሚያካትት ታሪክ ነው። በሁለተኛው ክፍል ስለ አቤቱ ኢያሱ ምኒልክ አጭር ታሪክ ሲሆን ልጅ ኢያሱ ከአባታቸው ከዳግማዊ አፄ ምኒልክ ረፍት በኋላ መንበረ ንግሱን በማጽናትና በማስተዳደር ረገድ የገጠሟቸውን ተግዳሮቶችና ለውድቀታቸው ምክንያት ናቸው ተብለው የታመነባቸው የታሪክ ትዝብቶች የተካተቱበት ነው። ይሄ ዘመን ከዳግማዊ አፄ ምኒልክ ዘመነ መንግስት ፍጻሜ ጀምሮ አፄ ኃይለ ሥላሴ ዘውድ እስከጫኑበት እስከ 1923 ዓመተ ምህረት ጊዜ ድረስ የነበረውን ውጣ ውረድና የስልጣን ቁርቁስ ያስቃኘናል። በሦስተኛው ክፍል ልዩ ልዩ ሀገራዊ ክንውኖች የሚል ርዕስ የሰጠ ነው። በክፍል 3 የቀረበው በዋናነት የቀዳማዊ ኃይለ ሥላሴ ስርዓተ ንግስ በ1923 ዓመተ ምህረት ማለት ነው ኢትዮጵያ በዲፕሎማሲው መስክ ከሌሎች ክፍለ ዓለማት መሪዎች ጋር ያደረገችውን ይፋ ትውውቅና ልዩ ልዩ ሀገራዊ ክንውኖች ያካተተ ሲሆን እስከ 1928 ዓመተ ምህረት የጠላት ወረራና ተከታዩንም የ5 ዓመታት የንጉሱ የስደት ዘመን ፖለቲካን ያካትታል። በዚህ ረገድ ደራሲው በስደት ኢየሩሳሌም ሆነው በለንደን ከነበሩት ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ጋር የተለዋወጧቸውን የጽሑፍ መልእክቶችና መመሪያዎች እንዲሁም ደጃዝማች ከበደ ተሰማ የንጉሠ ነገሥቱ ቀዳሚ መልእክተኛ በመሆን በሱዳን በኩል ወደ ሀገር በተመለሱበት ጊዜ የገጠማቸውን ችግሮችና ፈተናዎች ሁሉ በትዕግስትና በማስተዋል የተሻገሩበትን ልምድ ያስገነዝባል። በዚህ ረገድ አገር ውስጥ ከነበሩ ታዋቂ አርበኞች ጋር በመላላክ የፈጸሟቸውን ተግባራትና ከኢትዮጵያ መንግስት ጎን ተሰልፈው የነበሩ የታላቋ ብሪታንያ መንግስት ወታደራዊ አማካሪዎች ጋርም በባልደረባነት የሰሩበት ፈታኝ ወቅት ያካትታል። የመጨረሻው ክፍል እሳቸው የታህሳስ ግርግር ይሉታል። አንዳንድ ሰዎች ደግሞ ተሞክሮ የከሸፈው የመፈንቅለ መንግስት ሙከራ ይሉታል። እኛ ግን የመረጥነው የታህሳስ ግርግር የሚለውን ነው። ይሄ የመጨረሻው ክፍል ነው፣ ክፍል 4። የመጨረሻው ክፍል ደራሲው 1953 ግርግር ብለው የሚጠሩት ከግል ማስታወሻቸው በመመስረት የተዘጋጀ የአይን ምስክርነት ውጤት ነው። የአይን ምስክርነት ውጤት ነው። የመፈንቅለ መንግስቱን አነሳስና አወዳደቅ ለማጥናት ለሚፈልግ የታሪክ ተመራማሪ እንደ ተጨማሪ ማገናዘቢያ ያግዛል የሚል እምነት አለን። ደራሲው በዚህ ክፍል ውስጥ ራሳቸው በአካል የተሳተፉበትን የታዘቡትንና የሆነውን ሁሉ ሳይጨምሩና ሳይቀንሱ በተረዳቸው መጠን ያቀረቡት ከዚህ በፊት ያልተነገሩ
መረጃዎች የተካተቱበት ነው። ወላጅ አባታችን ደጃዝማች ከበደ ተሰማ የሀገር ፍቅር የሚያንገበግባቸው፣ ለንጉሳቸውና ለሃይማኖታቸው ታማኝ የነበሩ ከ1907 ዓመተ ምህረት ጀምሮ እስከ 1966 ዓመተ ምህረት ድረስ ለ59 ዓመታት በ3 መንግስታት ውስጥ በተለያዩ ኃላፊነት መስኮች በታማኝነት ያገለገሉ፣ በመጨረሻም የአገልግሎት ዘመናቸው በ1966 ዓመተ ምህረት በልጅ እንዳልካቸው መኮንን ጠቅላይ ሚኒስትርነት በግቢ ሚኒስትርነት እንዲያገለግሉ ተሹመው በዛው ዓመት ማብቂያ ላይ በጡረታ የተገለሉ አዛውንት ነበሩ። የታሪክ ማስታወሻዎች ቅንብር በዚህ መልኩ በመጽሐፍነት ታትሞ ለአንባቢና ለታሪክ እንዲቀር የነበራቸው ፍላጎት እነሆ ከ53 ዓመታት በኋላ ሊሳካ ችሏል። በዚህ ረገድ የቤተሰባችን ዋልታና የአባታችንም የ54 ዓመታት የትዳር ጓደኛ የነበረችው እናታችን ወይዘሮ ይታጠቁ ኪዳኔ ለአባታችን የተሳካ የህይወት ጉዞም ሆነ ለቤተሰቡ የጀርባ አጥንት ነበረች። ወላጅ አባታችን በ1977 ዓ.ም ሚያዝያ ወር በሞት ሲለዩን የቤቱ ኃላፊነት የወደቀው በእናታችን ጫንቃ ላይ ነበር። እሷም አደራዋንና እምነቷን ጠብቃ አባታችን ትተዋቸው ያለፉትን የታሪክ ቅርሶችና በመኖሪያ ቤታችን ውስጥ የነበሩትን ሰነዶች በጥንቃቄ በማስቀመጥ ለልጆቿ አስተላልፋለች። የእናታችንን አርአያ በመከተልና በቅርብም ድጋፍ በመስጠት የተዝረከረኩ ሰነዶች ተሰብስበውና መልክ ይዘው ለታሪክ በመታሰቢያነት እንዲቀመጡ የወላጅ አባታችንን ሽልማቶች፣ የማዕረግ ልብሶችና ሜዳሊያዎች በቅርስነት ተጠብቀው ለታሪክ እንዲቀሩና እንዲዘከሩ በማድረግ ረገድ ቀዳሚ ሚና የነበራት ከቅርብ ዓመታት በፊት ያረፈችው ታላቅ እህታችን ወይዘሮ አሰገደች ከበደ ነበረችና ታሪክ ልዩ ስፍራ ሰጥቶ ሲዘክራት ይኖራል። በዚህ ረገድ ሌላው ወንድማችን አምባሳደር ካሳ ከበደ ብዙ ቅድሚያ የሚሰጣቸው የሀገር ጉዳዮች ቢኖሩም የአባቱን አደራ ተክቶ ቤተሰቡን ወክሎ በግንባር እየተጋፈጠ እየተከራከረ የመንግስት አገልግሎቱን እስኪፈጽም ድረስ ሌሎች ቅድሚያ የሰጣቸው ስራዎች ቢኖሩ ይሄ የታሪክ ሰነድ ተበታትኖ እንዳይቀር አደራ በማለት በማሳሰብ በማሰባሰብና እንደ ታላቅ ወንድም አመራር በመስጠት ያደረገው አስተዋጽኦ እዚህ ላይ ሊጠቀስ የሚገባ ነው። ሌላው አብዛኞቻችን እንደምታውቁት የቤተሰቡ አባላት ምናልባት ታውቁ ይሆናል። ገሚሶቻችን በስደት ገሚሶቻችን በሌላ ምክንያት ከሀገር ውጭ በነበርንበት ጊዜ ከእናታችን አጠገብ በመሆን ያገዛት እና ደጀንና መከታ የሆናት ወንድማችን አስፋው ከበደ በተለይ የአባታችንን ማስታወሻዎች አሰባስቦ እሱም የህትመት ባለሙያ ነውና ለአርትዖት እንዲበቁና ሁላችንም እንድንሳተፍበት ምክንያት በመሆን ረገድ የተወጣው አደራ ግንባር ቀደም ነውና ለዚህ ምግባሩ ቤተሰቡ በጥልቅ ምስጋና ያቀርብለታል። አስፋው ዛሬ እዚህ ይገኛለሁ ብሎ ነበር። ምናልባት እንግዲህ ዘግይቶ ይመጣል የሚል ግምት አለኝ። አስፋው በጤና እክል ምክንያት ድሮ ስፖርተኛ የነበረ ሰው፣ ድሮ ሯጭ የነበረ ሰው፣ ድሮ ኳስ ተጫዋች የነበረ ሰው፣ ድሮ የብሔራዊ ቡድናችን ተከላካይ የነበረ ሰው
እና የማተሚያ ቤቶች የቦሌ ማተሚያ ቤት፣ የብርሃንና ሰላም ማተሚያ ቤት ስራ አስኪያጅ ሆኖ የሰራ እንደዛ አይነት ሰው በጤና እክል ምክንያት ተግዳሮት ገጥሞታል። የአካል ተግዳሮት፣ ህሊናው መንፈሱ ሁሉ ጽኑ ነው እና በመካከላችን ሊገኝ ይችላል እና አስፋውን እንደገና ለማመስገን እወዳለሁ። እንግዲህ መቋጫው ሰው መፈለግ ነበረ። ማን ነው ይህንን የአርትዖት ስራ የሚሰራልን እያል በሰው በምንፈልግበት ጊዜ ዶክተር የራስወርቅ አድማሴ የልጅነት ጓደኛችን የሰፈራችን ልጅ እና ምሁር በስራ ጉብኝትና ቤተሰብ ለመጠየቅ አሜሪካን ሀገር በመጣበት ጊዜ እንደዚህ አይነት ሀሳብ አለን፣ እንደዚህ አይነት ስራ አዘጋጅተናል፣ ግን ባለሙያ ቢመለከተው ምን ይመስላል ብዬ ገና ንግግሬን ሳልጨርስ ነው አይ ይሄማ የኔ ጉዳይ ነው፣ የእናንተ አባት እኮ አባቴ ናቸው፣ እኔ ቤተሰብ ነኝና በዚህ ስራ እሳተፋለሁ ብሎ ቅድሚያ ፈቃደኝነቱን የገለጠልኝ ወንድሜ ዶክተር የራስወርቅ ነውና ባካችሁ አመስግኑ። ዶክተር የራስወርቅ ደግሞ እንግዲህ ብቻውን እሱ ሶሲዮሎጂስት ነው፣ ሶሻል አንትሮፖሎጂስት ነው። ከታሪክ አንጻር ያለውን ቀዳዳ የሚሸፍን የሚያገናዝብ ታሪኩን አንጠርጥሮ የሚያውቅ ሌላ ምሁር መፈለግ ነበረበት። ወዳጁንና የሥራ ባልደረባውን ፕሮፌሰር ሽፈራው በቀለን ጠይቆት እሱም ሳያንገራገር በፈቃደኝነት እንደ ራሳቸው ጉዳይ የቤተሰባችንን ጉዳያችን ብለው የሰሩ ምሁራን ናቸው። ፕሮፌሰር ሽፈራውንም ከልብ እናመሰግናለን። ይሄን ካልኩ በኋላ መድረኩን ለፕሮፌሰር ሽፈራው እንግዲህ አዶን ነው በሲኒዮሪቲ ማን ከማን በፊት እንደሚቀድም አላቅም። ጸጉሩ ገብስማ እሱ ነው፣ እሱን ላስቀድም። ፕሮፌሰር ሽፈራውን አመሰግናለሁ። በጣም አመሰግናለሁ አያሌው። ክቡራና ክቡራት የደጃዝማች ከበደ ቤተሰቦች፣ ክቡራን ተጋባዥ እንግዶች እንኳን ደህና መጣችሁ በማለት ልጀምር እወዳለሁ። ወደ ንግግሬ ከመግባቴ በፊት አያሌው ከተናገረው ስለ እናቱ ከተናገረው ላይ አንድ ነጥብ መጨመር ይገባኛል። ደጃዝማች ከበደ እዚህ መጽሐፍ ውስጥ በደንብ ተጽፏል፣ በፊትም ተጽፏል፣ የታወቀ ነው። በታሪክ ተማሪዎች በኩል የታወቀ ነው። ግንባር ዘምተው በ1928 ዓመተ ምህረት ተካፍለው እያፈገፈጉ ከጃንሆይ ጋር አዲስ አበባ መጥተው ወደ ቤታቸው ሊሄዱ እና ቤተሰቦቻቸውን ለማግኘት እንትን ብለው ሄደው ሲያገኙ ገና በደንብ ናፍቆታቸውን ሳይወጡ ልጆቻቸውን ስመው ሳይጨርሱ ከቤተ መንግስት ጥሪ ይደርሳቸውና ተነስ፣ የራስ ኃይሉ ቁራኛ ሆነህ ከኛ ጋራ ወደ ውጭ ትሄዳለህ ተብለው በድንገት ታዘው ተመልሰው እንኳን ቤተሰባቸውን ልጆቻቸውን ባለቤታቸውን ለመሰናብ ይሄ ቃዚ ይሁን ይሄ ነገር እንዲህ ይደረግ ለማለት ጊዜ ሳያገኙ በዛው ቁራኛ ሆነው ወደ ባቡር ጣቢያ ይሄዳሉ። ባቡር ላይ ተሳፍረው ወደ ሐረር ይሄዳሉ። የራስ ኃይሉ ቁራኛ ማለት በዛ ጊዜ አንድ ትልቅ ሰው ተራም ሰው ቢሆን ሲታሰር በሰንሰለት አንዱ የሱ እጅ አንደኛው ደግሞ ይሄ ቁራኛ የተደረገው ሰው እጅ ተደርጎ ስለሆነ ራስ ኃይሉ በታሰሩበት በሌላኛው ወገን እሳቸው ታስረው የራስ ኃይሉን የመደብ ከፍተኛነት ለማስተካከል ተብሎ ነው የተመረጡት እና ይሄዳሉ። በዛው ራስ ኃይሉ ድሬዳዋ ላይ ይለቀቁና ከፈለጉ ለሀገራችን ብለው ይዋጉ፣ ውሳኔው የራስ ሆነው ብለው አፄ ኃይለ ሥላሴ ይለቋቸዋል። ራስ ኃይሉ የሚቀጥለውን ባቡር
ጠብቀው ከድሬዳዋ ወደ አዲስ አበባ ይመጣሉ። ደጃዝማች ግን በዛው ወደ ጅቡቲ ሄዳሉ ከጃንሆይ ጋር፣ በዛው ወደ ስደት ሄዱና ኢየሩሳሌም ይቀመጣሉ። እነሱ አርብ ለቅዳሜ ጠዋት ሄደው ተሰደው ቅዳሜ አዲስ አበባ ትርምስ ይሆናል፣ ጦርነት ይሆናል፣ ዝርፊያ ይሆናል፣ ህዝቡ እየወጣ ይዘርፋል። ንጉሠ ነገሥቱ መሄዳቸው ሲታወቅ ረብሻ ይሆናል። ሙሉ በሙሉ ለ4 ቀን አዲስ አበባ ሲኦል ነበር። በዛ ውስጥ ልጆቻቸውን ይዘው እነዛን የመከራ ቀናት አሳልፈው ከዛ ጣሊያን ከገባ በኋላ የራስ ከበደ የደጃዝማች ከበደ ቤተሰብ አንዱ ከሚጠረጠረው የፖለቲካ ጠላት ተደርጎ ከሚወሰደው ቤተሰብ ነበረ። እንግዲህ በዚያ ጊዜ እንደምንም ብለው ልጆቻቸውን ይዘው ወደ ባላገር ሄደው ወደ ከተማ ተመልሰው በዛ መከራ እነዛ ሁሉ ልጆች ቤተሰብ ይዘው ማሳደግ በጣም ከባድ ነገር ነው። የምታውቁታላችሁ። በዛ ውስጥ አሳድገው ልጆቻቸውን 5 ዓመት ሙሉ በሰላም በጤና ያን ሁሉ መከራ ችለው 5 ዓመት ቆይተው ነው ሲመጡ የተቀበሏቸው። ይሄ ከፍተኛ ጀግንነት ነው። ከፍተኛ የባህሪ ጥንካሬ ነው እና ለዚህ ትልቅ አድናቆትና ምስጋና ይገባቸዋል። ይሄን ካልኩ በኋላ ደጃዝማች ከበደ ተሰማ በቤተ መንግስት አካባቢ ከልጅነታቸው ጀምረው የታወቁ የተከበሩ ሰው ነበሩ። በልዩ ልዩ ማስረጃዎች ማወቅ ችለናል። ወጣት ሆነው ገና በጣም የተከበሩ ነበሩ። 2ኛ ደረጃ ስልጣን ላይ ከዛም ዝቅ ያለ ወይም ከ2ኛ ደረጃም ከፍ ያለ የስልጣን ደረጃዎች ሁሉ በያዙበት ዘመን በንግስት ዘውዲቱም በአልጋ ወራሽ ተፈሪ መኮንንም ይታወቁ የነበሩ ይታመኑባቸው የነበሩ ሰው ነበሩ። በመኳንንቱም ዘንድ የታወቁ በመሳፍንቱም ዘንድ የታወቁ የተከበሩ ነበሩ በሕይወታቸው ሙሉ። በኢትዮጵያ ምሁራን ዘንድ ግን እንዲታወቁ ያደረጋቸው ይሄ የታሪክ ማስታወሻ መጽሐፍ ነው። እሱ በ1962 ዓ.ም ሲወጣ ያኔውኑ ከፍተኛ ተቀባይነት አግኝቶ በዘመኑ በነበሩት የሚዲያ ህትመቶች አድናቆትን ያተረፈ መጽሐፍ ነው። ከዚህም ማስታወሰው አንዱ ፕሮፌሰር መስፍን የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ መምህራን ማህበር መጽሔት ላይ ግምገማ ጽፎ ነበር እና በዛ በጻፈው ግምገማ ከፍተኛ አድናቆት ለዚህ መጽሐፍ ለደራሲውም ሰጥቷቸው ነበር። እንግዲህ ፕሮፌሰር መስፍን እንደምታውቁት የሚያዘንብለው ወደ መተቸቱ ነው። በዛ ጊዜም የስርዓቱን ትላልቅ ሰዎች በመተቸት ስርዓቱን በመተቸት የታወቀ ነበረ። በዚህ 63 64 በጣም የታወቀ ነበረ በመተቸት። ነገር ግን በመጽሐፉን በጣም ጠቃሚ ሆኖ ስላገኘው ስራውን ስለወደደው አመስግኖ ጽፏል። ሌሎችም እንደዚሁ ጽፈዋል። ይህ መጽሐፍ ከታተመ ጊዜ አንስቶ በጣም ስራ ላይ የዋለ በምርምር ስራ ላይ በታሪክ ስራ ላይ የዋለ መጽሐፍ ነው። ይሄን እንዴት ታውቃላችሁ ብትሉ ይሄ ከታተመ በኋላ የታተሙ የአፄ ኃይለ ሥላሴ ዘመን፣ በመጨረሻው የአፄ ምኒልክ ዘመነ መንግስት፣ በንግሥት ዘውዲቱ፣ በጣሊያን ጊዜ በእነዚህ ሁሉ ዘመናት ላይ የሚጻፉ የታሪክ መጽሐፍት ከበደ ተሰማን የማይጠቅስ የለም። የዩኒቨርሲቲ የምረቃ የዶክትሬት የማስተርስ የቢኤ ጥናታዊ ጽሑፎች ስታዩ የታሪክ የፖለቲካ ትንተና ጽሑፎች ጥናቶች ስታዩ ከአፄ ምኒልክ እስከ አብዮቱ መፈንዳት ድረስ ባለው ዘመን ውስጥ የሚደረጉ ጥናቶች በፈረንጆችም በአበሾችም የተሰሩትን ስታዩ ከበደ ተሰማ ያልተጠቀሱበት ደራሲዎቹ ያልተጠቀሙባቸው የለም። በዚህ የተነሳ በጣም ጠቃሚ መጽሐፍ፣ ብዙ አስተዋጽኦ ያደረገ መጽሐፍ እንደሆነ፣ ትልቅ መጽሐፍ እንደሆነ ይታወቃል። ከዚህ መጽሐፍ የምንማረው አንዱ ነገር አስተማማኝ የሆነ መጽሐፍ ነው። ብዙ መረጃ የታጨቀበት መጽሐፍ ነው።
ስለ ደራሲውም የምናውቀው ነገር አለ። ስለ ደራሲው እንዲናቸው እንዳናቸው የሚለውን አይደለም አሁን እዚህ ማነሳው ደጃዝማች ከበደ በሚገርም ሁኔታ የታሪክ ምንነት የተረዱ ሰው ነበሩ። ታሪክ ምን አይነት ነው፣ የትኛው ነው ለታሪክ ዋጋ ያለው፣ የትኛው ነው ለታሪክ ዋጋ የሌለው የሚለውን የተረዱ ሰው ናቸው እና ትልቅ የእንግሊዝኛ ቃል መጠቀም ብትፈቅዱልኝ ሴንስ ኦፍ ሂስትሪ የነበራቸው ትልቅ ሰው ነበሩ። ከኔ ቀጥሎ የሚናገረው ዶክተር የራስወርቅ ሲያቀርብላችሁ ታዩታላችሁ። በእነሱም ዘመን ሆነ ከዛም በኋላ ከነደጃዝማችን በፊት በነደጃዝማችን ዘመን ከዛም በኋላ ያለው ሰው ሁሉ አሁን የጠላ ሻጮች ሁኔታ ታሪክ ነው ተብሎ አይገምትም። ግን እሳቸው የጠላ ሻጮችንም ታሪክ ቁም ነገር ነው ብለው ማስታወሻ ይዘው ጽፈዋል። ይሄ ለእኛ በጣም ጠቃሚ ነው። ማህበራዊ ታሪክን መልሶ ለመስራት የሚያገለግሉ ብዙ ማስረጃዎች እዚህ መጽሐፍ ውስጥ አስገብተዋል። በዚህ የተነሳ የፖለቲካውን ብቻ ሳይሆን የነገስታቱን፣ የመኳንንቱን፣ የመሳፍንቱን ብቻ ሳይሆን የተራውንም ሕዝብ ታሪክ እየመረጡ እየመዘኑ ጠቃሚ ነው ያሉትን አስገብተው እዚህኛውን መጽሐፍ እዛኛውም ውስጥ አለ በትንሹ፣ እዚህኛው ግን በተሻለ መንገድ ጨምረውለት፣ በዚህም የተነሳ አድናቆታችን በጣም ከፍ ያለ ነው። አንድ መጽሐፍ በእኛ መስክ በታሪክ ጥናት መስክ አንድ መጽሐፍ ጠቃሚ ነው አንቡት ተጠቀሙበት ስንል መመዘኛችን ምንድን ነው የሚለው ጥያቄ ይነሳል። አንደኛው መመዘኛ ስነ ዘዴው ነው። በምን ስነ ዘዴ ተጠቅሞ መጽሐፉን ጻፈ ነው። ሁለተኛው መመዘኛ አዲስ ነገር ያመጣል ወይ፣ አዲስ ከዚህ በፊት ያልታወቀ በምናውቀው ላይ የሚጨምር ያመጣል ወይ ነው። ሶስተኛው አዲስ የምርምር ርዕስ ይፈጥራል ወይ ነው። የደጃዝማች ከበደ አዲስ የምርምር ርዕስ የሚፈጥር አይደለም፣ ግን የምናውቀው ላይ ብዙ አዳዲስ ነገሮች የሚጨምር ነው። ሁላችንም ስለ አፄ ምኒልክ እናውቃለን፣ ስለ ልጅ ኢያሱ እናውቃለን፣ ስለ ፊታውራሪ ሀብተ ጊዮርጊስ እናውቃለን፣ ስለ ጠላት ወረራ እናውቃለን፣ ስለ ታኅሳስ ግርግር ወዘተ ወዘተ ወዘተ። እዛ ላይ ግን በእያንዳንዱ ላይ እሳቸው የሚጨምሩልን በጣም የሚጠቅም የኢትዮጵያን ህብረተሰብ አካሄድ ዳይናሚክስ እንድንረዳ አስተዋጽኦ የሚያደርጉ ነገሮች እዚህ ውስጥ ጽፈውልናል። ስለዚህ ይህ መጽሐፍ ጠቃሚ ነው። ተመራማሪ ነኝ ያለ ሰው ይህን መጽሐፍ የ20ኛው ክፍለ ዘመን ኢትዮጵያ ማህበራዊ ታሪክ፣ ፖለቲካዊ ታሪክ ተከታተላለሁ፣ ወታደራዊ ታሪክ ከታተላለሁ የሚል ሰው ይህን መጽሐፍ ማንበብ ሼልፉ ላይ ማስቀመጥ ያስፈልገዋል ማለት ነው። እሱን ኦሪጂናልነቱን እና ጠቃሚነቱን ከዚህ ቀጥሎ አስረዳለሁ። አንዱ አስተያየት ልሰጥ ያሰብኩት የነበረው ስለ መጽሐፉ አደረጃጀት ነበረ። በአራት ክፍል የተደራጀ እንደገና ደግሞ በምዕራፎች የተደራጀ መሆኑን አቶ አያሌው ስለገለጸው ያንን የኔ ያዘጋጀሁትን እዘለዋለሁ። እሱን እንትን አልልም። ይህ መጽሐፍ እንዳልኳችሁ ከመጀመሪያው እስከ መጨረሻው ብዙ ኦሪጂናል ነገሮች የታሪክ ተማሪዎች ወደፊት ማየት ሊወያዩበት፣ በተለይ በዩኒቨርሲቲ ሴሚናሮች ላይ ሊጠቀሙበት የሚገባ ብዙ ነገር አለው። ግን ቢሆንም አንዳንድ ምሳሌዎች ስለሚያስፈልጉ ምሳሌዎች ጠቅሼ የትጋ በጥሩ ሁኔታ ወይም ደግሞ የሚያስደምመን እንትን እንዳደረጉ ለማቅረብ እሞክራለሁ። ከዚህ በኋላ እንዳው እንደ ምሳሌ ብንወስድ ፊታውራሪ ሀብተ ጊዮርጊስን በሚመለከት ፊታውራሪ ሀብተ ጊዮርጊስን በሚመለከት ሁላችሁም እዚያ ያላችሁ ታውቃላችሁ። በቅርቡ ደግሞ ፕሮፌሰር ባህሩ ዘውዴ የህይወት ታሪካቸውን አወጥቷል። ስለዚህ እውቀታችን በጣም የደረጀ ነው። ብዙ የተጻፈባቸው ሰው ናቸው። ብዙ አስተያየት የተደረገባቸው ናቸው። የእሳቸውን ያህል የተጻፈባቸው ጥናት የተደረገባቸው ጥቂት ናቸው በዘመኑ የነበሩ ሰዎች። አሁን ራስ አሉላ፣ ራስ መኮንን እንደዚህ ያሉት ናቸው እና በጣም ብዙ ከተጠናባቸው ትላልቅ መኳንን ከጥቂቶቹ አንዱ ናቸው። ቢሆንም የማናውቀው ነገር አሁንም ስለ ፊታውራሪ ሀብተ ጊዮርጊስ አለ። አንዱ ለምሳሌ በአድዋ ጦር ሜዳ ተካፋይ ነበሩ። ይህን እናውቃለን።
ተካፋይነታቸውም ደግሞ በከፍተኛ ደረጃ እንደነበረም እናውቃለን። ግን በጦርነቱ ቀን የትኛው ግንባር ተሰለፉ? 3 ትላልቅ ግንባር የነበረው ሰፊ የጦር ሜዳ የነበረው ጦርነት ነው እና በዚህ ሰፊ የጦር ሜዳ ላይ ፊታውራሪ ሀብተ ጊዮርጊስና ጦራቸው በየት ቦታ ተካፈሉ? ሁለተኛ ደግሞ አሁን ይሄንን ማወቅ አልቻልንም፣ ብቻ በግምት ሁልጊዜም ከቤተ መንግስት ጋራ የተያያዙ ስለነበሩ መሀል ለመሀል ከነ ፊታውራሪ ገበየሁ ጋራ ነው የነበሩት ይመስለናል እያልን ነው የምንጽፈው የምናስተምረው። ሁለተኛ ልክ ጦርነቱ ካለቀ በኋላ የፊታውራሪ ገበየሁን ኃላፊነት ወሰዱ፣ ተሰጣቸው። ፊታውራሪ ገበየሁ የመሀል ሰፋሪ ጦር በእንግሊዝኛ ኢምፔሪያል አርሚ የሚባለው የመሀል ሰፋሪ ጦር አጼ ምኒልክ በቀጥታ የሚመሩት ጦር አዛዥ ነበሩ። ስለዚህ እሳቸው ጦር ሜዳ ላይ ስለሞቱ አዛዡ አሁን ፊታውራሪ ሀብተ ጊዮርጊስ ሆኑ። ለምን ሆኑ? ምክንያቱ ምንድን ነው የሚለውንም አናቅም። እሳቸው ተዋግተዋል። ሌሎችም በጣም በጀግንነት የተዋጉ ትላልቅ መሪዎች ነበሩ። ከነዛ ሁሉ እንዴት ተመርጠው ሊዋጉ ቻሉ፣ ሊመረጡ ሊሾሙ ቻሉ የሚል ጥያቄ አለን። አሁን ያንን ጥያቄ እንዴት በየትኛው ሴክተር እንደተካፈሉና በአስተማማኝ ሁኔታ ለምንም እንደ የጦሩ አበጋዝ አዛዥ ሆነው የመጀመሪያው የመከላከያ ሚኒስቴር እና ሌሎች ትላልቅ ኃላፊነቶች እንደተሰጣቸው እዚህ ውስጥ ፍንጭ ይሰጡናል እና ይሄ ይረዳናል የበለጠ እንድንረዳ ማለት ነው። ታሪካቸውን አነብላችኋለሁ። ገጽ 46 ላይ በጦር ሜዳው ላይ የአድዋ ጦርነት ላይ የአላጌው ጀግና የጦር አበጋዝ ፊታውራሪ ገበየሁ የጎራው አድዋ በታላቁ የድል ቀን ስለሞቱ የፊታውራሪ ገበየሁ ጦር ባልደረባ ሆነው የጦር አበጋዝነቱን ሥራ እንዲሰሩ አድዋ በጦርነቱ ጊዜ በ1888 ዓ.ም የካቲት 23 ቀን ተመርጠው ተሾመው ይሄ ሹመት እስከ ጊዜ ሞታቸው ፊታውራሪነቱን ከምኒልክ የተሰጣቸው ሳይለወጥ አቆይተው ነው የሞቱት። ይሄንን አረፍተ ነገር ልንተረጉመው ይገባል። በዚህ አረፍተ ነገር መሰረት በዘመኑ የወታደራዊ አሰራር መሰረት አበጋዝ ይሾማል። አበጋዝ ማለት ለዛ ጦርነት ለዛ ዘመቻ ኮማንደር ኢን ቺፍ ማለት ነው። ለአበጋዙ ደግሞ ምክትል አበጋዝ ይሾማል። ከሱ ጋር ሆኖ የሚመራ ማለት ነው ምክትል አበጋዝ። ብዙ አበጋዞች ነበሩ በኢትዮጵያ ታሪክ ውስጥ። አሁን አንዱ ዝምነኛ አበጋዝ ፊታውራሪ ገበየሁ ናቸው። ፊታውራሪ ገበየሁ የሚመሩት የመሃሉን ሴክተር ነው። የአጼ ምኒልክ በቀጥታ የሚመሩትን የመሃል ሰፋሪ ጦር ነው የሚመሩት እና ደንቡ ምንድነው? አበጋዙ እየተዋጋ ባለበት ጊዜ ቢሞት ኦቶማቲካሊ ተክቶ የሚመራው ምክትሉ ነው። ይሄ ልማድ አለ። አለበለዚያ የኢትዮጵያ ጦር እንደምታውቁት በወታደራዊ እንትን ዲሲፕሊን ሆኖ ድሪልድ ሆኖ ስላልነበረ የተደራጀው በቀላሉ ጦር ሊፈታ ይችላል እና በሚያሳዝን ሁኔታ በትላልቅ ጦር ሜዳዎች ጦር እየተፈታ ንጉሱ እስከ መሞት እስከ መገደል ሁሉ የደረሰበት ጊዜ አለ። ስለዚህ አበጋዙ ወሳኝ ሚና የሚጫወትበት ሁኔታ አለ። አንዴ ላቋርጥና አቶ ካሳ ይመስለኛል የመጣው አቶ አስፋው ይመስለኛል የመጣው ወደዚህ አምጡት። እዚህ ጋር ቢሆን ይሻላል። ስለዚህ እዛ ጦር ሜዳ ላይ ፊታውራሪ ገበየሁ ሲሞቱ ሀብተ ጊዮርጊስ ፊታውራሪ አልነበሩም ያኔ። አቶ ሀብተ ጊዮርጊስ ነበር የሚባሉት። አቶ ሀብተ ጊዮርጊስ አዛዥነቱን ወስደው ጦርነቱን ቀጥለው ጠዋት ላይ ነው የሞቱት። ፊታውራሪ ገበየሁ እናውቃለን። ጠዋት በስንት ሰዓት የሚለውን ነው ማናውቀው። ምናልባት 2 ሰዓት ላይ ወይ 1 ሰዓት ከምናምን ወይ እስከ 3 ባለው ጊዜ ነው የሞቱት። ስለዚህ ከዛ በኋላ እስከ ማታ ድረስ መርተው አዋግተው በድል
የገቡ ናቸው። ስለዚህ እሳቸው መርተው አዋግተው ይዘው የገቡትን የመሃል ሰፋሪ ጦር አዛዥነቱ ጸድቆላቸው ሊቀጥሉና እንትን ሊሉ ቻሉ። አሁን ይሄንን ሁኔታ የምንረዳው ለመጀመሪያ ጊዜ በዚህ መጽሐፍ ውስጥ ነው። ፊታውራሪ ሀብተ ጊዮርጊስ በልጅ ኢያሱ ዘመነ መንግስት በጣም ይጠቀሳሉ። እዚህ ውስጥ አድናቆትም አለ፣ ትችትም አለ። በኢያሱ ላይ የተከተሉትን ፖሊሲ ይተቻሉ ደጃዝማች፣ በሌላ በኩል ፊታውራሪ ሀብተ ጊዮርጊስን ያደንቃሉ። ይሄም እጅግ ጠቃሚ የሆነ እንትን ነው። ግን ሲያቀርቡ የእሳቸውን አስተያየት ብቻ አይደለም የሚያቀርቡት በዘመኑ የነበሩ ሰዎች፣ በዘመኑ የነበሩ ፖለቲካውን የሚያውቁ ሰዎች የነበራቸው አስተያየት እያሉ ነው የሚያቀርቡት። ስለዚህ ለእኛ ጠቃሚ የሚሆነው ምንድን ነው? በዘመኑ የነበረው አስተሳሰብ ስለ ልጅ ኢያሱ መንግስት መውደቅ፣ በዘመኑ የነበረው አዲስ አበባ ውስጥ ቤተ መንግስት አካባቢ የነበረውን አስተሳሰብ ይሄ ጥሩ አድርጎ ያቀርብልናል። አሁን እዚህ ውስጥ ብዙ የማያቸው ሰዎች አሉ። አንዳንዶቻችሁ ምንም ጥርጥር የለኝም ከአያቶቻችሁ ስለሚሆኑ በዛ ጊዜ እንዴት እንደነበረ የህዝብ ሁኔታውና በዘመኑ የነበሩ የፖለቲካ የሚተነትኑ ሰዎች ምን አይነት አስተሳሰብ እንደነበራቸው የምታውቁ ይመስለኛል። እኔም እንዲሁ ከአያቶቼ የሰማሁት አለና ይሄ አብሮ ይሄዳል። እሳቸው ያቀረቡትን እኛ በድሮ ሽማግሌዎቹ ስናድግ የነገሩንን ጋራ ይስማማል። ፊታውራሪ ሀብተ ጊዮርጊስን በሚመለከት የነበራቸው ሚና ምናምን የኢያሱ አወዳደቅ አሁን የፖለቲካ ትርጉም ተሰጥቶት ልዩ ልዩ አሉታዊ ትርጉሞች ተሰጥቶት የወሎና የሸዋ የዘር የሃይማኖት እየተደረገ ነው የሚቀርበው። በዘመኑ የነበሩ ሰዎች ግን በዚህ አይነት አልነበረም የሚተነትኑት በሌላ አይነት ነበርና እዚህ ውስጥ ቀርቧል። ይሄ የቀረበው ድሮ አያቶቻችን ይነግሩን በነበረው አይነት ነው። ያ አያቶቻችን ይነግሩን የነበረው ይሄንን እዚህ ውስጥ የቀረበውን ኮንፈርም ያደርጋል። እንዴት ልጅ ኢያሱ ሕፃን ሆነው ስልጣን ሲይዙ እንደተበላሹ ፊታውራሪ ሀብተ ጊዮርጊስም ሆነ ሌሎቹ ትላልቅ ሰዎች ዲሲፕሊን አድርገው ቀጥተው ማሳደግና የመንግስትን ነገር ማስተማር ሲገባቸው ችላ በማለታቸው በልጅነታቸው የመንግስትን ስልጣን ይዘው ከስህተት ወደ ስህተት እንዴት እንደሄዱ፣ በዚህም ደግሞ መጀመሪያው ተጠያቂ ፊታውራሪ ሀብተ ጊዮርጊስ መሆናቸው በደንብ ቀጥተው ማሳደግ ሲገባቸው ባለማሳደጋቸው የሚል ነው። ይሄን ካልኩ በኋላ ይሄ እንደው ምሳሌ ነው። ማናቃቸውን በደንብ ያልተጻፉን ነገሮችን በዚህ ሀቅ ማቅረባቸው ነው። አዲስ አበባን በሚመለከት ዶክተር የራስ ወርቅ ሰፋ አድርጎ ያቀርብላችኋል። እኔ ግን ከታሪክ ጥናት አኳያ የታሪክ ትምህርት ውስጥ ካለው አመለካከት አኳያ የሚረዳንን አስተሳሰባችንን እንንቀይር የሚረዳንን አንድ ነጥብ አንስቼ አልፋለሁ። ገጽ 3 ላይ ስለ አዲስ አበባ መመስረት አመጣጥ አሰፋፈር ሲያወሩ አዲስ አበባ 4 ወራጅ ወንዝ ወይም ጅረት የሚፈስባት ሁና ለታላላቅ መሳፍንትና መኳንንት ከነሰራዊታቸው የተመሩት ቦታ ምንጭ ያለበት ሲሆን፣ ምንጭ የሚለውን ልብ በሉልኝ፣ የንጉሠ ነገሥቱን ቤተ መንግሥት የከበበ ነው። ለምሳሌ በምስራቅ የፈረስ ዘበኛ እና የከንባታ ጦር ወዘተ እያሉ ይሄዳሉ። ከዛ ይቀጥሉና በገጽ 4 ላይ በአዲስ አበባ ነው በዙሪያው ያሉ ተራሮች በጫካ የተሸፈኑ ስለነበሩ ጠባቂ ተደርጎበት እየተከለከለ ተጠብቆ እላይ ስማቸው የተጠቀሰው መኳንንቶች ከግዛት ሀገራቸው ዘንድ አዲስ አበባ በሚመጡበት ጊዜ የእንጨት ድርጎ ከጫካው ይታዘዝላቸው እንጂ ማንም በፈቃዱ የሄደ ከጫካው አይቆርጥም ነበር። በመጀመሪያ የነበረው ደን እየሳሳ ሲሄድ የወደፊቱን በማሰብ ዳግማዊ አጼ ምኒልክ የአሁኑም የባህር ዛፍ ወይም የዩካሊፕተስ እየተባለ የሚጠራውን ዛፍ ከአውስትራሊያ ፍሬውን አስመጥተው ችግኝ እየተዘጋጀ ህዝቡ ሁሉ እንዲተክል ሆነ፣ ወዘተ ወዘተ። የአዲስ አበባ መመስረት ለዘመናት ስናስተምር በፈረንጆቹም ሲጽፉ የሚባለው አንዱ ስትራቴጂካዊ ጠቀሜታ ስላለው ነው። ደብረ ማርቆስ ስትራቴጂካዊ ጠቀሜታ፣ ጎንደር የተመሰረተው ስትራቴጂካዊ ጠቀሜታ እየተባለ ነው። ንጉሶች
እና መኳንንቱ የሚሰፍሩት ኮረብታ ላይ ወይም ተራራ ላይ ነው። ይሄም ወታደራዊ ጠቀሜታ ያለው እየተባለ ነው። ይሄ አስተሳሰብ ትክክል አይደለም። ከተሞች ሲመሰርቱ ስትራቴጂካዊ ጠቀሜታ ያለውን ቦታ በአብዛኛው እሱን አስበው አይደለም የሚመሰርቱት። በአብዛኛው የሚያስቡት አንዱ ውሃ ነው፣ ሁለተኛው ማገዶ ነው። እዚህ ደግሞ እሳቸው ያልጠቀሱት አለ። ሶስተኛው እህል፣ አካባቢው የእህል አገር ነው ወይ? አራተኛው ደግሞ የሳር አገር ነው ወይ ለከብቱ ላጋሰሱ። እነዚህ ወሳኞች ናቸው አንድ ቦታ ለከተማነት ሲመረጥ። እና ይሄንን የወደድኩት ለምንድን ነው? በጊዜው አዲስ አበባን መስርተው የነበሩ ሰዎች እሳቸው እያደጉ ቤተ መንግስት እያደጉ በነበሩ ጊዜ ሙሉውን እነሱ ናቸው የመሰረቱት ሰዎች እና ከዛ ነው የሰሙት። ስለዚህ አሁን እሳቸው አጠንክረው የሚነግሩን አንደኛ ውሃና ምንጭ ያለው በስፋት መሆኑ፣ ሁለተኛ ደግሞ ማገዶ እንደ ልብ የነበረው ነው። ያ ማገዶ ግን ቶሎ አለቀ። ስለዚህ እንክብካቤ መተካ ስለነበር ለሱ ብለው ነው። ከዛ አላብራሩ። ድሮ አዲስ አበባን የምታውቁ በ1950ዎቹ የምታውቁ ሰዎች እዚህ ብዙ አላችሁ፣ ከወላጆቻችሁ የምትሰሙ አላችሁ። በየቦታው የጉድጓድ ውሃ ጉድጓድ ነበር፣ የውሃ ጉድጓድ እና የውሃ ችግር አልነበረም። ከውሃ እየተቆፈረ 3 ሜትር ውስጥ ይገኛል። ብዙ ቦታ 4 ሜትር 5 ሜትር ይገኛል። እየወጣ ሰው ይጠቀማል። ስለዚህ የአዲስ አበባ አመራረጥ ጂኦግራፊካዊ ምክንያት ነው። ወታደራዊማ ለመሆኑና ጠላት ለምሳሌ አዲስ አበባ ሲመጣ እየዘነጠ ነው አዲስ አበባ የገባው በሰልፍ ተዘጋጅቶ ነው እንጂ ለጦርነት ተዘጋጅቶ የኛም ወገን ጦርነት ይዞ አይደለም። እሱም ከመግባቱ በፊት ጃንሆይ የተረፈውን ጦራቸውን አዲስ አበባ ገብተው እንትን ሲሉ የት ሆነን እንዋጋ የሚለው ጥያቄ በምክሩ ላይ ተነስቶ አንዳንዱ ወደ እንጦጦ ሄደን እንዲህ ሲል አይ እሱ የሚያዋጣ አይደለም፣ የሚሻለው ደብረ ሲና ሄደን እዛ ይሄ ለውጊያ ያ የደብረ ሲና ዳገቱ ገደሉ የሚያመች ነውና እዛ ሄዶ መዋጋት ይሻላል ተብሎ ጦር ተላከ ወደዛ። ለምን አዲስ አበባ ለዲፌንስ ምንም አያገለግልም። በኋላም ደግሞ ደርግ ሲዋጋ ከህወሓት ጋራ እንደዚሁ የዲፌንስ ጉዳይ የአዲስ አበባ ተነስቶ የደርግ የጦር መኮንኖች ችግር ላይ ነበሩ እና እንደምታውቁት የህወሓት ጦር በአራቱም አቅጣጫ ያለምንም ችግር በቀላሉ ነው የገባው። ከዛ በፊትም ደርግ ራሷን አዲስ አበባን ዲፌንድ ለማድረግ ያስብ የነበረው በአምቦ በመርሃ ቤቴ በኩል በደብረ ብርሃን እንደዚህ ነበር እንጂ አዲስ አበባ ምንም ይሄን ያህል የተለየ ለወታደራዊ እንትን የላትም። እና በዛ ጊዜ የነበሩትም ሰዎች የጦር ጀነራሎች ስለሆኑ የስትራቴጂ ነገር በደንብ ያውቃሉ። እና ወታደራዊ ስትራቴጂ ብለው አይደለም የመሰረቱት እነዚህም ብለው ካሉት አካባቢዎች ሁሉ ሲመርጡ እነዚህ የውሃ የማገዶ እና ሌሎች ጂኦግራፊካዊ ነገሮች መኖራቸውን እንደ ግምት ወስደው ነው። ይሄ ይረዳናል። እኛ አንድ ሁለት ነገሮች አነሳና እጨርሳለሁ። ራስ ከበደ መንገሻ የሚባሉ ትልቅ መኮንን ነበሩ የቤተ መንግስት እና ስለሳቸው የነበረን እኔም ጭምር የነበረን አመለካከት ከምንጮቹ የተዛባ ትርክት ነበር። በጦረኛነት አናስባቸውም ነበረ። የትልቅ ቤተሰብ ናቸው ምናምን በክብር ያደጉ ወዘተ፣ ግን በጦር ሜዳ ውሎ እንደዚህ አይታወቁም እንትን አይሉ። አሁን እዚህ ውስጥ የሚገርም ነገር ስለ ራስ ከበደ ያቀርባሉ። አሁን ራስ ከበደ የውጊያው ነገር ከጣሊያን ወረረን ሲባል በነበረው ክርክር ውስጥ በጣም የሚገርም ሙሶሎኒ እኛን ሊሆን ሲመጣ ጥሩ የሆነ የሚያስደንቅ አስተሳሰብ ነበር፣ ውስጥ ወታደራዊ አስተሳሰብ እና በጥቂቱ ገልጽላችሁና ከዛ አንዳንድ አስተያየት ጨርሼ ራስ ከበደ በምክር ላይ በሚገኙበት ጊዜ ሁሉ እንዋጋ በማለት ያልደፈሩና ሰነፍ እርቅ ታርቀን ጦርነቱ ይቅርና እንደገና ተደራጅተን እንዋጋ ባይ ነበር። ለዚህም ይሰጡት የነበረው ምክንያት በእግር ጦርነት ብቻ የመሳሪያ ብልጫ ቢኖረውም ባላሰጋን ነበር። ነገር ግን ለእኛ ወታደር ችግር የሚሆንበት
ምንም መከላከያ የሌለው የአውሮፕላኑ አደጋ ነው። ሙሉ ለሙሉ እንኳን ተወዳዳሪ ባይሆን የአውሮፕላን ድምፅ ሲሰማ የእኛም ባይሆን አይዞህ ጎበዝ የኛ ነው የምንለው አንድና ሁለት አውሮፕላን ይኑረን ባይ ነበሩ። ማለት ኤርፎርስ ይደራጅ። ነገር ግን አልተደመጡ። እንዲያውም ፈርተው ያስፈራራሉ ተብለው ከምክር ተገለሉ። የማይጨው ጦርነት ሲደረግ የኢትዮጵያ ጦር ተሸንፎ የመጀመሪያው የትግራይ ግንባር ተሸነፈ። ትግራይ ግንባር የነበሩ ትላልቅ ጀነራሎች እነ ራስ ካሳ ምናምን ተሸነፉና አፈገፈሩ። አሁን ጃንሆይ ደሴ ሆነው ነበረ፣ የማዘዣ ጣቢያቸው ደሴ ነበር እና ወደ ማይጨው ወደ ትግራይ እንደገና ዘምተው ማይጨው ላይ ነው ጠላትን የተዋጉት። እዛ ላይ ሲዋጉ ክብር ዘበኛ የሚባል የሰለጠነ ትንሽ ጦር ነበረ። እሱን ሰጥቼ ዋጋለሁ ብለው ነው ሄዱት። አሁን የታሪኩ ጥያቄ ምንድነው? ለምንድን ነው ሄደው የሚዋጉት? እንደሚሸነፉ እየታወቀ ያለቀ ነገር ነው። የኢትዮጵያ ጦር ሊያሸንፍ አይችልም፣ በቴክኖሎጂ ተበልጧል። እና ለምንድን ነው አፄ ኃይለ ሥላሴ ጦሩን ይዘው ሄደው ማይጨው ላይ የተረፈችውን የክብር ዘበኛ ጦር እንኳን አትርፈው ወደኋላ ቢያፈገፍጉ አይሻልም ነበር ወይ? እንዴት በዚህ ጉዳይ ላይ ክርክር ይጠፋል የሚል ሁልጊዜ የሚነሳ ጥያቄ አለ ጉዳዩን በሚያጠኑ ሰዎች መሃል። ለካ ይሄ ነገር እነሱ መሃል ተነስቷል እና ራስ ከበደ ማይጨው ላይ መዋጋት የለብንም ባይ ነበሩ። ይሄ እንግዲህ የሚያሳየው ሰውየው አንደኛ ድፍረታቸው፣ አንፖፑላር የሆነ ሀሳብ አቅርበው መከራከር መቻላቸው ፈሪ የሚያሳይ ፈርተህ ነው አንተ የሚያሳይ ግን በጣም ትክክል ነበሩ። ተዋጉ። እርግጥ ጃንሆይ ማይጨው ሄደው ተዋጉት የምንለው እኛ የሚሊተሪ ትርጉም ስለሌለው ያለቀለት ጉዳይ ስለሆነ ለክብር ነው። ኢትዮጵያ ንጉሷ ዝም ብሎ ሸሽቶ መመለስ የለበትም። አዝምቷል፣ ተዋግቶ ጦር ሜዳ ማንነቱን ማሳየት አለበት በሚል ነው የምንለው። ይሄም ቢሆን በእውነቱ በቂ ምክንያት ነው ሊባል አይችልም። በወታደራዊ ምክንያት ለምን የተረፋቸውን ጦር ይዘው በክብር ዘበኛን ጨምሮ ማለት ነው ያ አንድ ትንሽ ግን በደንብ የሰለጠን ጦር ይዘው ወደ መሀል ሀገር መጥተው ወደ ምዕራብ ወደ ደቡብ ሄደው እንደገና የመታገል ሙከራ ቢደረግ አይሻልም ነበረው የሚል ነው እና ራስ ከበደ በጣም በጥሩ ሁኔታ እዚህ ውስጥ ይሳላሉ እና እኔ ዝም ብለው ጠንካራ ሰብዕና የሌላቸው መኮንን ናቸው ባይ ነበርኩ። ይህንን ሳነብ ተገረምኩ። ለካ ልዕልት ተናኘ ወርቅም እንደዚሁ ነው የሚያስቡት። ራስ ከበደ ጦርነቱ እኮ የማይወዱ የሚፈሩ ሰው ናቸው ባይ ነበሩ። ከደጃዝማች ከበደ ጋር ተነጋግረው የለም ራስ ከበደ እኮ እንዲህ አይነት ሀሳብ ነበራቸው እና ያ ስላልሆነ ተናደው ነው እንጂ ለመዋጋት መድፈር ወይ ያለመፍረድ ነው። ይሄ ራስ ከበደ አንዱ ነገር የሚያሳየ ምንድነው? ጦርነቱ በሚደረግበት ጊዜ እኛ ማወቅ አልቻልንም ሰነድ ስለሌለ እንጂ የተለያዩ የስትራቴጂ ሀሳቦች እንደነበሩና ከነዛ ውስጥ የበላይነት አግኝቶ የተመረጠውን ብቻ ስለምናቅ ነው እንጂ የተለያዩ እንደነበሩ ማወቅ እንችላለን። በመጨረሻ የመንግስቱ ነው የታህሳስ ግርግር እሳቸው በታህሳስ ግርግር ላይ እስካሁን የጻፉልን ትዝታቸውን በእነ መንግስቱ ነዋይ በኩል ሆነው የተካፈሉት ናቸው። የእነ መንግስቱ ነዋይ ወገኖች ናቸው። የእነ መንግስቱ አድናቂዎችና የእነ መንግስቱ ደጋፊዎች ናቸው። የከበደ ተሰማ የሚለየው ምንድነው? ከቤተ መንግስት ወገን ናቸው። እሳቸው ከቤተ መንግስት ወገን ምስክርነት ያገኘ ነው የሁለት ብቻ ነው። አንድ የማህተመ ሥላሴን፣ ሁለት ደግሞ አሁን ደግሞ የምናገኘው የደጃዝማች ከበደ ነው። ይሄ ደግሞ ከቤተ መንግስት ወገን የነበረውን ሁኔታ በጥሩ ሁኔታ እንድንረዳ ያደርገናል እና ባላንስድ የሆነ ቪው በእነ መንግስቱ ነዋይ ጊዜ ተካፋይ የነበሩትና በቤተ መንግስት በኩል ሆነው ተካፋይ የነበሩት እንዴት አድርገው እንትኖቹን እንደሚያዩ የምናይበት ይሆናል ማለት ነው። አንድ ነገርም ክሊር እናደርጋለን። ግርግሩ እንደተካሄደ በጥቂት ጊዜ ውስጥ መጽሐፍ የጻፈው ግሪንፊልድ የሚባል ፈረንጅ ነው። እሱ አስተሳሰባችንን በከፍተኛ ደረጃ ተጽዕኖ አሳርፎት አንዳንድ ሀሳቦቹ እስከዛሬ ይመጣሉ
እዛ ውስጥ ደጃዝማች ከበደ ተሰማን በጥሩ ሁኔታ አይስላቸው። አሁን ይሄ ያቃናል። ያንን የደጃዝማች ከበደ ተሰማን እዛ ግሪንፊልድ ውስጥ ያለውን ስዕል ይሄኛው ያርማል፣ ያቃናል በጥሩ ሁኔታ እና ወደፊት ሊቃውንትም በግሪንፊልድን ይዘው ሳይሆን የሚያቀርቡት ይሄንን ይዘው ያቀርባሉ ማለት ነው። እሺ፣ ይሄ መጽሐፍ ከመጀመሪያው እስከ መጨረሻው በጣም ጠቃሚ ነው። አባሪዎቹ ተብለው የቀረቡት ሰነዶች ጠቃሚዎች ናቸው፣ የማናቃቸው ናቸው። ለምሳሌ ፓትርያርኩ የበተኑት ወረቀት እዚህ አለ፣ ሁልጊዜ እንፈልገዋለን። ያኔ በመፈንቅለ መንግስቱ ጊዜ በትነው ነበረ ወረቀትና በእነ መንግስቱ ነዋይ ላይ ህዝቡ እንዲነሳ የሚያነሳሳ ወረቀት፣ እሱ ለምሳሌ እዚህ ገብቷል። አቅርበውልናል፣ አስቀምጠው በስነ ስርዓት አቅርበውልናል። ልክ እንደዚሁ በጣም ጠቃሚ የሆኑ የምርመራ እና ሌሎች ሰነዶች እዚህ ውስጥ አሉ። ስለዚህ ከሀ እስከ ፐ ለታሪክ ጥናት ጠቃሚ የሆነ አስተዋጽኦ ነው። የመጀመሪያውን መጽሐፋቸውን ሲያደርጉ፣ ሲጽፉ፣ ሲያሳትሙ ያደረጉትን አስተዋጽኦ በእጥፍ ድርብ አሳድገውልናል ማለት ነው ይሄንን ሲያሳትሙ። በዚህም በጣም እናመሰግናቸዋለን። ልጆቻቸውንም በጣም ማመስገን እወዳለሁ። እግዚአብሔር ይስጥልኝ። ከዚህ ቀጥሎ እንግዲህ ያው ዶክተር የራስወርቅ ይቀጥላል። ከዛ በፊት ኢንተርጀክት ለማድረግ ወንድማችን አስፋው ከበደ በመካከላችን በመገኘቱ በጣም ነው ደስ ያለ እና የአስፋው የህይወት የትዳር ጓደኛ ባለቤቱ ወይዘሮ ታየወርቅ ኃይሉ ልጆቹ እንዴት አይነት ጥንካሬ እንዳላቸው ለመግለጽ በጣም ይቸግረኛል እና አስፋው እንኳን ደስ አለህ። ቀጥሎ ዶክተር የራስወርቅ ይቀጥላል። እሺ፣ የክቡር ደጃዝማች ከበደ ቤተሰቦች፣ ሌሎችም እንግዶች እንኳን ደህና መጣችሁ። እኔ የምናገረው ቀደም ብለው የተናገሩት እንዳሰመሩበት በማህበራዊ ጉዳይ ላይ ነው ከመጽሐፉ ጋር በተያያዘ። ግን ወደዛ ከመግባቴ በፊት ከቤተሰቡ ከደጃዝማች ከበደ ቤተሰብ ያልተነሳው ዶክተር መንገሻ ትልቅ አስተዋጽኦ ያደረገ ከኔ ጋር ምናልባት በሳምንት 2 እንደዚህ እየተገናኘ ብዙውን ነገር ያቃና፣ ብዙውን ነገር ጥያቄ መለሰ። አንዳንድ ጊዜ ደግሞ ወደ አያሌው ኢሜል እየተላላክን ሁሉንም ነገር ለዚህ ያበቃ ዋነኛው ሰው ስለሆነ እሱንም እንድታመሰግኑ ፈልጋለሁ። በጣም የሚገርመው ደግሞ ይሄንን በምንሰራበት ጊዜ እኔና ፕሮፌሰር ሽፈራው፣ እኔና አያሌው፣ እኔና መንገሻ በደስታ በጣም እየተነፋፈቅን ስራውንም እየናፈቅን ነው የሰራ ነው። ደስ ብሎን ነው የሰራ ነው። አልከበደንም። ስለዚህ የእኛ አስተዋጽኦ እንደ ውለታም የሚቆጠር አይደለም። ድል ተሰጥቶን በዚህ ውስጥ በመሳተፋችን ደስተኞች ነን። እኛ እንደ አርታኢ የሰራነው ስራ በጣም በጥንቃቄ ነው። እዚህ ላይ የአርታያኑ ማስታወሻ በሚለው ውስጥ ታገኙታላችሁ። በጥንቃቄ ነው ማለት ዋናው ነገር እንዳይነካ አድርገን፣ ግን አስፈላጊ የሆኑ ነገሮች ደግሞ እንዲኖሩ። አንዱ የግርጌ ማስታወሻ ነው። ለምሳሌ ገጽ 42 እና 43 ይመስለኛል፣ ሁለቱም ጋር የግርጌ ማስታወሻዎች አሉ። በዛን ጊዜ የነበሩ ትልልቅ ሴቶች እነኝህን መኳንንቶች ራሶች ልዑላንን እያገቡ አንዳንድ ጊዜ እየተለያዩ እንደገና ከሌላው ጋር እየተጋቡ
ያለው እዛ መጽሐፍ ውስጥ ያለው ትረካ እኛን ሁሉ ግራ የሚያጋባን ነበረ። ስለዚህ ይህንን ችግር እንዴት እንፍታው ብለን እዛው ውስጥ መጽሐፍ እሳቸው የጻፉት ውስጥ መነካካት ሳይሆን በግርጌ ማስታወሻ ወይዘሮ ተዋበች ልዕልት ከሊት እንዴት ነው ከሌን አግብተው ከዛ ተለያይተው ከዛ እያልን ለማስረዳት ሞክረናል። ስለዚህ ያንን የግርጌ ማስታወሻ የደጃዝማች ጽሑፍ ሳይሆን የእኛ ጽሑፍ ነው። ኃላፊነቱን የምንወስደው እኛ ነን። ብዙውን ጊዜ እንደዚህ ያለ የግርጌ ማስታወሻ አርታያኑ መባል ነበረበት፣ አላለም፣ ግን የእኛ ነው። ይህንን በሚመለከት አንድ ለዛ ያለው ነገር አለ። ቅድም ፕሮፌሰር ሽፈራው ያነሳቸው እንግዲህ በልዩ ልዩ የፈረስ ስም የሚታወቁት ፊታውራሪ ሀብተ ጊዮርጊስ ከአድዋ ጦርነት በኋላ አቶ ሀብተ ጊዮርጊስ ፊታውራሪ ሀብተ ጊዮርጊስ ተብለው ተሾመዋል ተባለ። ከዛ በኋላ የጦሩ ፊታውራሪ ሆኑ። እንደገና ደግሞ ቆይተው ደግሞ ልጅ ኢያሱ ከስልጣን ተወግደው ንግሥት ዘውዲቱ አልጋ ወራሽ የሚሆኑት ወይም የሆኑት ተፈሪ መኮንን እና እንደዚሁም ደግሞ ፊታውራሪ ሀብተ ጊዮርጊስ ደግሞ ዋና ሰው ሆነው ሲናገር በዚህ በአዲስ አበባ አካባቢ የነበረ ኦሮሞ ባላባት ይሰማና እንደገና ሞ አለ ይባላል። እንደገና ደግሞ ፊታውራሪ ሆኖ ይሄ ትልቅ ትርጉም አለው። ምንድነው? ሁለት አይነት ፊታውራሪነት አለ። ይህንንም በግርጌ ማስታወሻ ገልጸነዋል። ሁለት አይነት ፊታውራሪነት አለ። ትልቁ የንጉሠ ነገሥቱ የጦር አበጋዝ ፊታውራሪ ገበየው፣ ፊታውራሪ እሳቸው እነኚህ ሰው የነሱ ፊታውራሪነት ከራሶች ፊታውራሪነት ከራሶች ራስነት የበለጠ እንጂ ያነሰ አይደለም። ፊታውራሪም ሲሆኑ ራስ ወርቅ አስረው ነው ፊታውራሪ የሚሆኑት የነበረው። እታች ደግሞ ደጃዝማቾች የሚሾሟቸው ከደጃዝማች በታች ያለው ፊታውራሪነት አለ። ስለዚህ እነኚህ ይሄንን ማስረዳት ስላለ ይሄንንም በፉትኖት አድርገናል። እንዲህ ያሉ ነገሮች ናቸው። ይህን ሁሉ ስንሰራ ከአያሌውና ከመንገሻ ጋር እየተመካከርን እየጠየቅን ነው ሁሉን ነገር ያሰፈር ነው። ሌላው አንዱ ፈታኝ የነበረው ፎቶግራፎቹ ጋር እነማን ናቸው እነኚህ ሰዎች የሚለውን ነው። አሁን ብዙዎቻችን እዚህ መቼም ነጭ ጸጉር የሌለው ወይም ያልደባለቀ የለም። ወጣቱ የት እንደተደበቀ አናውቅም። ያም ሆኖ ግን እኛ ራሳችን እዚህ ያለነው እዛን ጊዜ ፎቶግራፍ የተነሱትን በቅርብ ዘመዶቻችን ወይም እንደዚህ ካልሆኑ በስተቀር ለመለየት አስቸጋሪ ነበረ። ያንንም እየጠየቅን ሰው እያስጠየቅን ነው። ግን ያልተሟላ አለ። አንዳንዱ ቦታ ያልታወቀ የተባለ እኛም ራሳችን ተከራክረንበት እከሌ መሆን አለበት የለም ሊሆን አይችልም ተብሎ በዛ አይነት እንተው የተባለ እንዲህ አይነት ነገሮች ናቸው እንግዲህ ብዙ ያቆዩን። ሌላው ጽሑፉን ኤዲት ማድረግ ማለት አንዳንድ ነገሮች 4 ነጥብ ወይም እንደዚህ አይነት ነገር ማድረግ ነው። ያ ሁሉ ተሰርቷል። እኔ መናገር ያለብኝ እንግዲህ እኛ መተርጎሙን አንወድም። ሶሲዮሎጂ የሚለውን ሶሲዮሎጂ ብዬ ልቀጥል። ከሶሲዮሎጂ እንደዚህ የመጣ ነው። እንደኔ ያለ ነው የምንመለከተው። ከዚህ ውስጥ በዛ በኩል በእኛ የትምህርት ዘርፍ የእውቀት ዘርፍ ምን አስተዋጽኦ ያደርጋል የሚለው ነው። ከፍተኛ አስተዋጽኦ ያደርጋል። ከመጀመሪያው ጀምሮ የሚያሳየን የአዲስ አበባን ከተማ ኑሮ ያሳያል። አለባበሱን፣ አመጋገቡን። አንዳንዱ ለምሳሌ ዛሬ እንኳ ምሁራን ተብዬዎቹ ናቅ አድርገን የምንተዋቸውን ጥቃቅን ነገሮች የሚመስሉንን
ደጃዝማች ከበደ አልረሷቸውም። እነኛን ነገሮች የተመለከቷቸውን በዛ ጊዜ የታዘቧቸውን ምስክር የሆኑባቸውን ነገሮች በትክክል አስፍረውልናል። እና ቅድም የተባለው ለምሳሌ የመጠጥ የጠላ አሻሻጥ አሁን እኔ ልጅ በነበርኩበት ጊዜ እና አያሌውም ልጅ በነበሩበት ጊዜ ጠላ ሲሸጥ ትዝ ይላቸዋል። ጣሳ እንጨት ላይ ጣሳ ይደረግና ምልክት ይደረጋል። እሱ ላይ ነው የደረስነው። ግን እሳቸው እኛ ያልደረስንበትን ጠላ ሻጩ እየተጣራ አይደለ ጠላ መጣ አይነት ነገር እየጮኸ እየተናገረ ሰዎች እየወጡ የሚገዙበት ጊዜም እንደነበረ ነገሮች እየተለዋወጡ መጥተዋል። አሁን እንግዲህ ጠላውም ቀርቷል፣ መጠጣቱ አልቀረም፣ መሸጡ ቀርቷል እና ጣሳውም ቀርቷል። እና ይሄንን የወደፊተኛ ልጆችና የልጅ ልጆች እንዴት ነው የሚያውቁት? አጥኚዎች እንዴት ነው የሚያጠኑት? ህብረተሰብ አንድ ጊዜ ተጋግሮ ቁጭ ያለ ነገር አይደለም። ህብረተሰብ የሚኖረው በቦታና በጊዜ ነው። በጊዜ እየተለዋወጠ ይሄዳል። የበፊቱና በመካከል የመጣውና በኋላ የመጣው ወደፊት ይመጣል ተብሎ የሚታሰበው የተያዙ ነገሮች ስለሆኑ ትክክለኛ የሆነ የህብረተሰብ ትንተና ይካሄድ ዘንድ ይሄንን ማወቅ ያስፈልጋል። ብዙውን ጊዜ ይሄ ደግሞ የከተሞች ሁኔታን በሚመለከት ያለን እውቀት የሚመረምሩት ታሪክ ጸሐፊዎች እና ሶሲዮሎጂስቶች፣ ሶሻል አንትሮፖሎጂስቶች ናቸው። በዚህ ላይ በአዲስ አበባ ታሪክ ላይ ብዙዎቻችን ጥናት እናካሄዳለን። በእኛ ዘርፍ አርበን ሶሲዮሎጂ ወይም የከተማ ሶሲዮሎጂ የሚባል አንድ ራሱን የቻለ ዘርፍ አለ። ይሄ የሚያየው እነኝህን አይነት ነው። ኬንያ ያለ ከተማና ኢትዮጵያ ውስጥ ያለ ከተማ አመጣጣቸው እና አሁንም ያለው ሁኔታቸው በአመጣጣቸው የተነሳ አሁን ያለው ሁኔታቸው አንድ አይደለም። የውጭ ኮሎኒያሊስቶች አገሮችን ይዘው ከተሞችን ጠፍጥፈው ሰርተው ሕጉንም ስርዓቱንም መንገዱንም ሁሉንም አድርገው ያወረሱት ሀገርና እንደኛ ያለ ደግሞ ከራሱ በመነሳት አሁን ቅድም የተነሳው የጦር ሰፈር እሳቸው በደንብ ያስቀምጣሉ። አዲስ አበባ ለምሳሌ ይሄ ለከሌ ጦራቸውን ይዘው ሲመጡ የሚያርፉበት ተሰጠ ይላሉ። ብዙዎች ጸሐፊዎች እንደውም የአዲስ አበባ አሰፋፈር የጦር ሜዳ አሰፋፈር ፕላኑን የተከተለ ነው። ንጉሠ ነገሥቱ እና የንጉሠ ነገሥቱ ደስታ የምትባለዋ ድንኳን ትተከላለች። የንጉሠ ነገሥቱ አገልጋዮች፣ ጠባቂዎች በዛ አካባቢ ይሆናሉ። ከዛ በኋላ የራስ እከሌ ጦር፣ የደጃዝማች እከሌ ጦር በዛ ድንኳኑን ይተክላል። ልክ እንደዛው ነው አዲስ አበባም የተሰራው ይባላል። ይሄ በአንድ አፍሪካዊ ከተማ አገር ውስጥ ያሉ ከተሞች ፕላን ደግሞ ሲመሰረት ነጭ ይህንን ይይዛል። ከዛ በኋላ ህንዱ እና መናኛው ኮሎኒያሊስት ይመጣል። ከዛ በኋላ የአገሬው ሰው በተሰጠው ቦታ ይኖራል። ብዙውን ጊዜ ምርጥ ባልሆነው ቦታ ይኖራል። ለማገልገል ብቻ ይመጣል ነው። የኛ ከራሳችን የመነጨ ነው። ብዙዎቹ ነገሮች ከራሳችን በራሳችን መንገድ የራሳችን ሁኔታ ባስገደደው መንገድ የመጡ ናቸው። አሁን የምናያቸው ነገሮች ይህንን ማወቅ ከፍተኛ ጠቀሜታ አለው። የጽሕፈት ሚኒስቴር መስሪያ ቤት በአፄ ምኒልክ ጊዜ ተቋቁሟል። ነገር ግን ያ መስሪያ ቤት እንዴት ነበር የሚሰራው? አሁን እኛ ወጣቶች ሽማግሌዎች የምንባለው ሆነ ወጣቶች የሚባሉት ያንን እንዴት ነው የሚያስቡት? ልክ አሁን የሚያዩትን አሁን ያለው ጋር አመሳስለው ነው ሊገነዘቡት ግን አይደለም።
እሳቸው የጽህፈት መስሪያ ሚኒስቴር ባልደረባ ሆነው ስለገቡ ቤተ መንግስት ያንም በጣም ግልጽ በሆነ እና ደስ በሚል መንገድ ያስቀምጣሉ። የጽህፈት ሚኒስትሩ የሚቀመጡት እንደዚህ አይነት መስኮት ላይ ነው። በሜትር ይናገራሉ ስፋቱን ሁሉ። እዛ ላይ ነጭ አጎዛ ተቀምጦላቸው እዛ ላይ ቁጭሉና አንዳንዱን ባለ ጉዳይ በውጭ በኩል አናግረው ይመልሱታል። እፊታቸው ደግሞ ያሉት ሰዎች ጸሐፊዎቹ መሬት ላይ ተደርድረው ቁጭ ብለው አንተ ስለዚህ ጻፍ፣ አንተ ስለዚህ ጻፍ የሚሉትን እየተቀበለ ይጽፋል። አሁን እዚህ ቤት ብቻ 100 በላይ ወንበር አለ። እዛ ግን ወንበርም የለም። ምንጣፍ ላይ ተቀምጠው ነው እነኚህ ሰዎች የሚጽፉት። ከዛ የጀመርን አጀማመራችንን ማወቅ እንዴት እያልን እንደሄድ ለማወቅ ይረዳናል። እነኚህ ነገሮች ጥቃቅን አይደሉም። ደጃዝማች ከበደ ይህን ሲጽፉ ደግሞ ጥሩነቱ ለዛ ባለው መንገድ ነው። አንዳንዱ በሚያስቅ አይነት መንገድ ነው የሚጽፉት። ለምሳሌ ፊታውራሪ ተክለ ሐዋርያት ዘመናዊነት ያላቸው ናቸው። የእሳቸው መጽሐፍ ሁላችንም አንብበናል። እና እሳቸው አንዱን ሰው በሚያናግሩበት ጊዜ እንግዲህ ያን ጊዜ ብዙ ሰው የመንግስት ስራ ቢኖረውም ጦረኛ ነው እና ለህኛ ነው። አንዱን ሰውዬ ሲያናግሩት በጣም ይጮሃል እና ምን ነው እኔ እኮ ጎንህ ነው ያለሁት ይላሉ። ለምንድን ነው የምትጮኸው? ቀስ ብለህ ተናገር፣ እኔ ደንቆሮ አይደለሁም እኮ ሰማያለሁ ይላሉ። ሰውየውንም ይጮሃል። መጨረሻ ላይ ብቻ 1 ብር ይቀጡታል። እንደገና ደግሞ ይሄ እንዴት እኔን ያህል ሰው 1 ብር ብቻ ቀጣለሁ ብሎ ደግሞ ይጮሃል። እና እነኚህ ነገሮች ኢምፖርታንት ናቸው። ምክንያቱም ይሄ ጩኸት አሁንም አልለቀቀንም። ብዙዎች ሰራተኞቻቸው ዝም ለማሰኘት ይቸገራሉ። ከጎረቤት ግጭት ይመጣል። የመሳሰለው መጮህ እስካሁን ድረስ 100 ዓመት አልለቀቀንም። ቀስ ብሎ መናገር ምን አይነት ነገር እንደሆነ ጥቅም እንዳለው ያን የተረዱት ሰዎችም ለማስተሞክረው አልሆነላቸውም። እኛም ባይሆንልን አንገረም። እንደገና ደጃዝማች ከበደ ስለ ልጅ ኢያሱ የጻፉትን ስንመለከት ምን ያህል ጥንቁቅ እንደሆኑ፣ ምን ያህል ፍርድ ለመስጠት እንደሚጠነቀቁ ያሳያል። እውነት ሰልመው ነበሩ? ይሄ ሰልመው ነበሩ የሚለው ክስ የቀረበባቸው እንዴት ነው የሚለውን አንስተው እንደ ጥያቄ አንስተው ይመልሳሉ። እና ሁላችሁም ስለገዛችሁ መጽሐፉን አንዳንዳችሁም በደርዘን ነው የገዛችሁት። ላነብ ያሰብኩትን አላነበውም ጊዜም ለመቆጠብ። ግን ምንድነው እሳቸው ይሄንን እስልምና የተባለውን ነገር ኃላፊነቱን መልሰው በልጅ ኢያሱ ላይ ነው የሚያደርጉት። ግን በምንድነው? ሰልመዋል በሚል ሳይሆን ሰልመዋል የሚለውን ክስ ተቀባይነት እንዲያገኝ ሁኔታውን ፈጥረዋል ነው የሚሉት። ለምሳሌ ከሙስሊም ሴቶች ጋር የግብረ ስጋ ግንኙነት ይላሉ እሳቸው፣ የእሳቸውን ቃል ነው፣ ወይም የስጋ ግብር ነው የሚሉት እሳቸው። እና እንደዛ አይነቱ ነገር ከሙስሊሞች ጋር የነበራቸው ቅርበት፣ በአባታቸውም በኩል ደግሞ ክርስቲያንነቱ ከአንድ ጄኔሬሽን ከአንድ ትውልድ የማይዘል መሆኑ እነኚህ ናቸው። እና የእሳቸው ደግሞ ጥሩ መካሪ ሰዎችን በማሰባሰብ ሳይሆን በዙሪያቸው
ትንሽ ለንጉሥ ወይም ለልዑል የማይገባ አይነት ነገር የሚወስዷቸውን ሰዎች በማቅረባቸው እንደኛ ነገሮች በመታየታቸው መሆኑን ያሳያሉ። ስለዚህ ሰልመዋል አይሉም፣ ግን ለዛ ክስ አመቺ ሁኔታ ራሳቸውን ፈጥረዋል ይላሉ። ብዙውን ነገር እዚህ ላይ ብቻ ሳይሆን ሌላም ላይ የነ ጀነራል መንግስቱ የመፈንቅለ መንግስት ሙከራንም ቢሆን በጣም በጥንቃቄ ነው ያዩትን ነው እሳቸው የሚናገሩት። ግን እነኚህ ያዩቸው ነገሮች የሚጠቁሙት ነገሮች አሉ። ጀነራል መንግስቱ እንደዚህ አነጋገረኝ፣ ከዛ በኋላ እንደዚህ ሆነ። ስለ ሌሎቹም ተሳታፊዎች እንዴት እንደሆነ እሳቸው ከሚነግሩን ልንረዳ የምንችለው ነገር አለ፣ ልንገምት የምንችለው አለ። ያንን የመፈንቅለ መንግስት ሙከራ የሚባለውን በትምህርተ ጥቅስ ውስጥ ጀነራል ጃገማ ኬሎ የቱ ነው የመፈንቅለ መንግስት ሙከራ የምትሉት ነው ያሉት። ዩኒቨርሲቲ መጥተው የ50ኛ ዓመት ሲከበር የዚህ የሙከራ የተባለው የጃንሆይ አሽከሮች ትንሽ ጠግበው ሚኒስትሮቹን ሰብስበው ፈጁና ሄዱ እንጂ ምንድን ነው ሙከራው ነው ያሉት። ስለዚህ ሁለት አይነት ነገር አለ። አንዳንዶቹ በትክክል ያን ጊዜ ትልቅ ኮንስፒሬሲ ነበር፣ የኮንስፒሬሲ ሄድኳርተር ብለው ሁሉም ይጽፋሉ። ሌሎች ደግሞ ነው ጀነራል መንግስቱ ሆኑ እነ ደጃዝማች ከበደም ከጻፉት የሚታየው በዛን ጊዜ በግብታዊነት የተነሳ ሙከራ እንጂ ታስቦበት ታቀዶ ሐሳብ እንትኖቹም መሪዎቹም ቀደም ብለው ተነጋግረው ታውቀው ይሆን አይደለም የሚላለ። እዚህ ላይ ብዙ ይሄንን ጥያቄ ለመመለስ የሚረዱ ወይም በዚህ ክርክር ውስጥ ጭብጥ የሚያመጡ ነገሮች ተካተዋል። በዚህ መጽሐፍ ውስጥ በደጃዝማች ከበደ ተጽፈዋል። የተጻፉትም የራሳቸውን ነገር ለማጋነን አይደለም፣ የነበረውን ሁኔታ እንዳለ ከነ ጊዜው ከነ ሰዓቱ ከነ ቀኑ እያደረጉ ነው። ስለዚህ ጥቅሙ በጣም ከፍተኛ ነው። ይህንን ካልኩ ዘንድ ይሄ መጽሐፍ ለቅድም ፕሮፌሰር ሽፈራው እንዳለው ጥናት ለሚያካሂዱ ጥናትም ሳያካሂዱ እዚህ ያላችሁ በርካታዎቻችሁ እንደምታደርጉት ለራሳችሁ ንባብ አስደሳች የሆነ ወይም የእንግሊዝኛውን ቃል ልጠቀም ኢንተርቴኒንግ የሆነ መጽሐፍ ነው፣ የሚነበብ መጽሐፍ ነው። ስለዚህ መልካም ንባብ ይሁንላችሁ። አመሰግናለሁ። እሺ፣ እናመሰግናለን ዶክተር የራስ ወርቅ እና ስለመጣችሁ በጣም እናመሰግናለን።